ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 5 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ሰቆጣ የሚገኙ የዋግምራ ብሔረሰብ አስተዳደር ዞን ጻግምጂና በርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናግረዋል። ፋኖ በ90 ቀጠናዎች ውጊያ ማድረጉን ዓለም አቀፉ ተቋም አስታውቋል። ፋኖ አጅቦ ያደረሰው የፈተና ውጤትን በሚመለከትም የምንላችኋለን። ህወሓት በቅርብ ቀን ጦርነት ሊከፍትብን ነው ያለው የብልጽግና ጎራ ጦርነቱን ቀድሞ ለመጀመር እየተሰናዳ ነው። ዝርዝሩን ሰሙታላችሁ። ህወሓት ያወጣውና በሞት የሚያስቀጡ ድንጋጌዎች ያሉበት ህግ በቅርቡ ሊጸድቅ መሆኑ ተነግሯል። ፕሬዚዳንት ትራምፕ በአሜሪካ በኩል ኢራን ላይ የሚደርሰው ጥቃት እንደቆመ አስታውቋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። ሰቆጣ የሚገኙ የዋግምራ ብሔረሰብ አስተዳደር ዞን ጻግምጂና አበርገሌ ወረዳዎች ተፈናቃዮች ለረሃብ ተጋልጠናል ሲሉ ተናገሩ። ከዚህ ቀደም የሰላም ስምምነት ተቀብያለሁ በሚል ለ2 ዓመታት ያህል ካገዛዙ ስንቅና ትጥቅ ሲሰፈርለት የቆየው የአገው ዴሞክራሲያዊ ንቅናቄ ታጣቂ ኃይል በዋግምራ ዞን አበርገሌና ጻግምጂ ወረዳዎችን ሙሉ በሙሉ መቆጣጠሩን አስታውቋል። ታጣቂ ቡድኑ በአገዛዙ ተከድቻለሁ በማለት በወረዳዎቹ ባለው የብልጽግና መዋቅር ላይ ጦርነት ከፍቶ ወረዳዎቹን መቆጣጠሩ ታውቋል። ታዲያ ከዋግምራ ብሔረሰብ አስተዳደር ዞን ጻግምጂና አበርገሌ ወረዳዎች በዚህ ጦርነት ምክንያት ወደ ሰቆጣ ከተማ የተፈናቀሉ ነዋሪዎች ምንም አይነት የምግብ እርዳታ ባለማግኘታቸው ለከፍተኛ ረሃብና እንግልት መጋለጣቸውን ተናግረዋል። በዋግምራ ብሔረሰብ አስተዳደር ዞን ጻግምጂ ወረዳ ነዋሪ የሆኑት ወይዘሮ ሙሉ ገበየው የአገው ሸንጎ ታጣቂዎች ወረዳውን መቆጣጠራቸውን ተከትሎ ወደ ሰቆጣ ከተማ ተፈናቅለው ከመጡ 15 ቀን ቢያልፋቸውም እስካሁን የምግብ ድጋፍ ባለማግኘታቸው ለችግር መጋለጣቸውን ይናገራሉ። እርዳታ የለም፣ ምን የለም፣ ዝም ብለን ነው ያለነው። መጫት አለ፣ እርጉዝ አለ፣ ዝም ብለው በራብ ነው የሞቱ። አገራችን ትተን መተን ዝም ብለን ያለነው በጣም ችግር ላይ ነን ሲሉም አክለዋል። ከሚያዝያ 12 2018 ዓ.ም ጀምሮ ተመሳሳይ የአገው ሸንጎ ታጣቂዎች ቁጥጥር ስር ከሆነ አበርገሌ ወረዳ ተፈናቅለው ወደ ሰቆጣ ከተማ የመጡት አስተያየት ሰጪም ከሰሞኑ የምግብ ማብሰያ ቁሳቁስና የብርድ ልብስ ድጋፍ ቢደረግም የምግብ ግብዓት ግን ፈጽሞ አለመቅረቡን ይገልጻሉ። ዝም ብሎ ድስት ነገር፣ በራድ ነገር ብሎ 1-2 ብርድ ልብስ ነገር ነው የተሰጠን። ከዛ ውጪ ሌላ ምንም የለም። ምግብ ነክ ጭራሽ እስካሁን የተሰጠን ነገር የለም ይላሉ። ከሁለቱ ወረዳዎች በየዕለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮቹ የተዘጋጀ መጠለያ አለመኖሩን ነው ተፈናቃዮች የሚናገሩት። ከሁለቱ ወረዳዎች በየዕለቱ አካባቢያቸውን እየለቀቁ ወደ ሰቆጣ ከተማ የሚገቡ ተፈናቃዮች ቁጥር ቢጨምርም እስካሁን ድረስ ግን ለተፈናቃዮቹ የተዘጋጀ መጠለያ አለመኖሩን ነው ተፈናቃዮች የሚናገሩት። በአገዛዙ ስልጣን ማራዘሚያ ምርጫ ዕለት ፋኖ በ90 ቀጠናዎች ውጊያ ማድረጉን ዓለም አቀፉ ተቋም አስታወቀ። በዓለማችን ላይ ያሉ ግጭቶችንና ጦርነቶችን የሚመዘግበው አክሊድ ከአንድ ሳምንት በፊት የተካሄደውን የብልጽግና ስልጣን ማራዘሚያ ምርጫና ጦርነቶችን በሚመለከት ሪፖርት አውጥቷል። ተቋሙ ትናንት ይፋ ባደረገው በዚህ ሪፖርት ያቀረበው የአክሊድ የምስራቅ አፍሪካ ከፍተኛ ተንታኝ የሆኑትን ዶክተር ጅላሌ ብሩን መረጃ ነው። ዶክተር ጅላሌ በዚህ ሪፖርታቸው ከምርጫቸው በፊት የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል የሚገኙ መንገዶችን በመዝጋት ምርጫው እንዳይደረግ ማስታወቁን አስታውሰዋል። ቀጥሎም ይህንን የፋኖን ትዕዛዝ የመንግስት ባለስልጣናት ያጣጣሉት ቢሆንም መንግስት በምርጫው ዕለት በደህንነት ስጋት የራሱ መኪናዎች እንዳይንቀሳቀሱ ገደብ ጥሎ ነበር ሲሉ አስረድተዋል። ዶክተር ጅራሪ አስከትለውም በምርጫው ቀን አፋብን ዘመቻ አንሻ ሳይድ በሚል እንቅስቃሴ አድርገዋል። ይህም በክልሉ ውስጥ ቢያንስ 90 ቦታዎች ላይ ግጭት ያስነሳ ነበር በማለት በዕለቱ ግጭት የነበራቸውን ቦታዎች በካርታ አሳይተዋል። እኚህ ተንታኝ እንደገለጹት በአማራ ክልል በፋኖና በአገዛዙ ኃይሎች መካከል ግጭት ከተጀመረበት ጊዜ አንስቶ በአንድ ቀን 90 ቦታዎች ላይ ግጭት ሲፈጠር የግንቦት 24ቱ ትልቁ ቁጥር ነው። ዶክተር ጅራሬ ጨምረውም በኦሮሚያ ክልል የሚንቀሳቀሰው ኦሮሞ ነጻነት ሰራዊት ምርጫውን ለማደናቀፍ በሚል ከ3 ቀናት በፊት በተመሳሳይ መንገድ መዝጋቱን ገልጾ ነበር ካሉ በኋላ የምርጫው ዕለት ደግሞ በ8 ቦታዎች ላይ በመንግስትና በዚህ ታጣቂ ኃይል ግጭቶች እንደነበሩ አስረድተዋል። ከነዚህ መካከል ከፍተኛ ግጭት የነበረው በምስራቅ ወለጋ መሆኑን ጠቅሰው ይህ በእንዲህ እንዳለ አፋብን ጎንደር ጠቅላይ ግዛት በላይ እዝ 204ኛ አስቻለው ደሴ ኮር በተቆጣጠራቸው ቀጠናዎች የ6ኛና የ8ኛ ክፍል የፈተና ጥያቄዎች ያለምንም ስጋት ወደ ፈተና ጣቢያ መድረሳቸውን እዙ ገልጿል። 204ኛ አስቻለው ደሴ ኮር በተቆጣጠራቸው በሁሉም ቀጠናዎች ከሰኔ 8 2018 ዓ.ም ጀምሮ ለሚሰጠው የ6ኛና 8ኛ ክፍል የፈተና ወረቀቶች በፋኖ እጀባ አድራጊነት የሚፈለገው ቦታ መቀጠዋ ወረዳ ደርሰዋል። ከዚህ በፊት መንግስት ነኝ
ነኝ የሚለው ቡድን ዘግቶት የነበረውን ትምህርት ቤት ከህዝቡ ጋር በመነጋገር ማስጀመሩን ኮሮ አስታውሷል። አሁን ደግሞ ከሁሉም ትምህርት ቤቶች የፈተና ተግባራት እንዲፈጸሙ 204ኛ አስቻለው ደሴ ኮር የመንግስትነት ሚናውን በመወጣት አስፈላጊውን ነገር ሁሉ በማራዊ ስነ ልቦና እያደረገ እንደሚገኝ አንስቷል። 204ኛ አስቻለው ደሴ ኮር በተቆጣጠራቸው ቀጠናዎች ስርዓቱ ሙሉ ለሙሉ መፍረሱና በፋኖ እየተዳደረ መሆኑ ተገልጿል። ህወሓት ያወጣውና በሞት የሚያስቀጡ ድንጋጌዎች ያሉበት ህግ በቅርቡ ሊጸድቅ መሆኑ ተነገረ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አስተዳደር እንዳረቀቀው የሚነገርለት አዲሱ ረቂቅ አዋጅ አወዛጋቢ ሆኗል። የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የትግራይ ብሔራዊ ክልላዊ መንግስት ያወጣው አዋጅ በሚል ርዕስ የተዘጋጀው ይህ ረቂቅ ሰነድ በክልሉ ምክር ቤት እንደሚጸድቅ ቢቢሲ ትግርኛ ከምንጮቹ አገኘሁት ያለውን መረጃ ዋቢ አድርጎ ዘግቧል። በ6 ምዕራፎች የተከፋፈለውና በ44 ገጽ የቀረበው ረቂቅ አዋጅ የያዛቸው አንቀጾች በኢትዮጵያ ውስጥ የተለመዱ አለመሆናቸውና ከመደበኛው የክልል ወይም የፌዴራል ህገ መንግስት ውጪ የተተረጎሙ አንዳንድ ድንጋጌዎች መያዙን ምንጮቹ ጨምረው ገልጸዋል። በአዋጁ መግቢያ ላይ ጠላት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት እንዳላቸው ተቀምጧል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚቀርብለትን የክተት ጥሪ ተከትሎ የመሳተፍ ብሔራዊ ግዴታ እንዳለበት ይገልጻል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቅ ህጉ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10 ሺህ እስከ 50 ሺህ ብር ተቀጥቶ ግዴታውን እንዲፈጽም ይደረጋል ሲል ይደነግጋል። በዚህ ረገድ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት ወይም ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል ናቸው። በአንቀጽ 29ና 30 በተደነገገው መሰረት በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሽለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ ይችላል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ተገልጿል። ሌላው በአንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚለው ነው። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የተቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል። ረቂቅ ህጉ ይህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦርነት መሳሪያ መጠቀም ወይም የጥንት ቅርሶችን፣ የአምልኮ ቦታዎችን ሆን ተብሎ ማውደም በሞት የሚያስቀጡ ድርጊቶች መካከል ተካቷል። መስዋዕትነትን ክብር ማሳነስ፣ የተዋጊዎችንና ቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት ያስቀጣል። በተጨማሪም በትግራይም ሆነ ከትግራይ ውጪ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣ ይገልጻል። አንቀጽ 48 በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳትና ማበረታታት የእድሜ ልክ እስራት ወይም ሞት የሚያስቀጣ ወንጀል ነው። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣ ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢው ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪም የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝና ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ መሆኑ ተቀምጧል። ድርጊቱ ሰዎች ላይ የሞት አደጋ የሚያስከትል ከሆነ የእድሜ ልክ እስራት ወይም የሞት ቅጣት ሊጣልበት እንደሚችል ተገልጿል። በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300 ሺህ ብር ቅጣት ሊጣልበት እንደሚችል ይደነግጋል። ከዚህ በተጨማሪም በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ፣ ያታለለ፣
የ25 ዓመት እስራት እንዲሁም ከ50 ሺህ እስከ 100 ሺህ ብር ቅጣት ሊደርስበት ይችላል። ረቂቅ ሕጉ ላይ የተጠቀሱት ወንጀሎች እንደየክብደታቸው ከማህበራዊ ፍርድ ቤት እስከ ከፍተኛ ፍርድ ቤት ሊታዩ እንደሚችሉ አዋጁ ላይ ሰፍሯል። በዚህም መሰረት የትግራይ ከፍተኛው ፍርድ ቤት ይግባኝንና ሰበርን ብቻ የሚመለከት ሆኖ ውሳኔው የመጨረሻና ይግባኝ የማይቀርብበት ይሆናል ይላል። ህወሓት በቅርብ ቀን ጦርነት ሊከፍትብን ነው ያለው የብልጽግና ጎራ ጦርነቱን ቀድሞ ለመጀመር እየተሰናዳ ነው። ብልጽግናና ህወሓት ወደማይቀረው ጦርነት እየገቡ መሆናቸውን ሁለቱም በየወገናቸው እያረጋገጡ ነው። ህወሓት ለጦርነት እየተዘጋጀ መሆኑን የሚያሳይ ህግ ከማውጣት ጀምሮ ወታደራዊ ምልመላዎችንና እንቅስቃሴዎችን እያደረገ ነው። ከዚህም በተጨማሪ የፕሪቶሪያውን ስምምነት ብልጽግና ፈርሷል ሲል በይፋ አስታውቋል። በአንጻሩ የብልጽግናው አገዛዝ በህወሓት ኃይሎች ላይ የድሮን ጥቃት ከመፈጸም ጀምሮ ባለስልጣናቱን ስለ ጦርነቱ ዝግጅት እንዲናገሩ ወታደራዊ እንቅስቃሴዎችን በስፋት በመከወንና አክቲቪስትና ሚዲያዎችን የጦርነት ጅማሬ ፕሮፓጋንዳ እንዲሰሩ እያደረገ ነው። ከዚህም በተጨማሪ የዘመኑ መኢሶን የሆኑትን ማለትም ከብልጽግና በላይ መንግስትኛ ነን የሚሉትን እነ ኢዜማና ስምረት ፓርቲዎችን የጦርነቱን ጅማሬ እንዲያዋልዱ እያደረገ ነው። ከዚህ በተጨማሪ ደግሞ የተለመደ ቁማሩን ማለትም በጦርነት ወቅት ለሚነሳ ዓለም አቀፍ ወቀሳ ዲፕሎማሲያዊ መመከቻ የሆነው ዘንድ ሽማግሌውን ናይጄሪያዊ ኦባሳንጆ ወደ መቀሌ ልኳል። በትናንትናው ዕለት ደግሞ የደህንነቱ ቁንጮና የጠቅላይ ሚኒስትሩ አማካሪ አልጀዚራ ላይ በጋራ አንድ ጽሑፍ አጋርተዋል። አምባሳደር ሬድዋን ሁሴንና አቶ ጌታቸው ረዳ ኢትዮጵያ ዳግም ወደ ጦርነት መግባት የለባትም በሚል አርዕስት ባሰፈሩት ጽሑፍ ጦርነቱ ሊጀመር መሆኑንም ጠቁመዋል። የቀድሞው ጸበኞች አሁን በአንድ አሰላለፍ ላይ ያሉት ሁለቱ ሰዎች በጋራ በጻፉት ጽሑፍ የፕሪቶሪያ ስምምነት ሲፈረም አዘጋጇ ደቡብ አፍሪካና አደራዳሪዎቹ ተዋጊ ኃይሎችን ወክለዋል ብለው ያሰቧቸው ልዑካን ቡድኖች መካከል ሰፊ ርቀት እንዲፈጠር አቅደው ነበር ይላሉ። አዘጋጆች በመካከላቸው ርቀት እንዲፈጠር ያሰቡት በድርድሩ ሂደት መስማማት ካልቻለን እዚያው ጠረጴዛ ዙሪያ እንዳንቧቀስ ሰግተው ነው ሲሉ ይገልጻሉ። አቶ ጌታቸውና አምባሳደር ሬድዋን ሲቀጥሉ በትግራይ ዳግም ውጥረት፣ በኢትዮጵያና ኤርትራ መካከል ደግሞ እየጨመረ ያለው ፍጥጫ የአፍሪካ ቀንድን ወደ አስከፊ ጦርነት ሊያስገባው እንደሚችል አስጠንቅቀዋል። ሆኖም ግን የዚህ ሁሉ ውጥረት እና የጦርነት መነሻ ራሳቸውና መንግስታቸው መሆናቸው ይታወቃል። ታዲያ እነዚህ ሰዎች ህወሓት በቀናት ውስጥ በፌዴራል መንግስቱ ላይ ጥቃት ለመሰንዘር መወሰኑን ነው የተናገሩት። ሆኖም ግን የእነሱ መንግስት የሆነው ብልጽግና ስለሚፈጸመው የድሮን ጥቃትና በአዋሳኝ ቦታዎች ስላሰፈራቸው ወታደሮች ያሉት ነገር የለም። በአስመራ በመቀሌና በሱዳን በድብቅና ግልጽ በሆነ ስብሰባዎች የተፈጠረው የጽምዶ ጥምረት በአሁኑ ወቅት ወደ ማጥቃት ለመሸጋገር ተዘጋጅቷል ሲሉም ነው ያነሱት። ጌታቸውና ሬድዋን ህወሓት በአስመራ ድጋፍና አጋዥነት በሚቀጥሉት ቀናት ጥቃት ለመሰንዘር መወሰኑንም ነው ያነሱት። የእነ ጌታቸው ሀሳብ ብልጽግና ጥቃት ሊፈጽምና ጦርነት ሊያውጅ መሆኑን የሚያረጋግጥ ነው። ጥቃት ሊፈጽምብኝ ሲል ቀድሜ ያጠቃው ለማለት አሊያም ጥቃት ፈጸሙብኝ ብሎ ጦርነት ለመክፈት የሚደረግ መንደርደሪያ ነው ሲሉ አስተያየት ሰጪዎች ይናገራሉ። በሌላ በኩል ሌላኛው የብልጽግና ክንፍ የሆነው ኢዜማ ትናንት ባወጣው መግለጫ ብልጽግና በህወሓት ላይ ጦርነት ይክፈት ሲል ጠይቋል። ኢዜማ በመግለጫው የፕሪቶሪያውን ስምምነት ህወሓት ብቻ ነው የጣሰው በማለት ብልጽግና እርምጃ ይውሰድ ብሎ ኢዜማ በመግለጫው የፕሪቶሪያውን ስምምነት ህወሓት ብቻ ነው የጣሰው በማለት ነው ብልጽግና እርምጃ ይውሰድ ብሎ የጠየቀው። ፕሬዚዳንት ትራምፕ በአሜሪካ በኩል ኢራን ላይ የሚደርሰው ጥቃት እንደቆመ አስታወቁ። ከኢራን ጋር የሚደረገው ውይይት መሻሻል እንዳሳየና ከስምምነት ሊደረስ እንደሚችልም ገልጸዋል። ትራምፕ ትናንት ሐሙስ ኢራንን ክፉኛ እንመታለን ብለው ቢዝቱም ሊያደርሱት የነበረውን ጥቃት ለመሰረዝ መወሰናቸውን ተናግረዋል። ፕሬዚዳንቱ ሀርግ ደሴት ላይ ጥቃት እንዲፈጸም አስጠንቅቀው ነበር። ከኢራን ጋር የሚፈረመው የመግባቢያ ሰነድ የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆን ጠቁመዋል። ስምምነቱ ኢራን የኑክሌር መሳሪያ እንዳይኖራት የሚያግድ እንዲሁም በአፋጣኝ የሆርሙዝ ወሽመጥ እንዲከፈት የሚያስገድድ እንደሚሆን ትራምፕ አስረግጠው ተናግረዋል። ትራምፕ ይህንን ቢሉም የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ስምምነት ላይ ለመድረስ አለመቅረባቸውን አስታውቀዋል። አሜሪካ በድርድሩ ከልክ ያለፈ ጥያቄ እያቀረበች እንደሆነም ጠቅሰዋል። ኳታር ሁለቱን ሀገራት ለማሸማገል ጥረት እያደረገች እንደሆነ ተጠቁመዋል። ትራምፕ ኢራን ላይ ጥቃት እንደማይፈጸም መግለጻቸውን ተከትሎ የድፍድፍ ነዳጅ ዋጋ ቀንሷል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።